ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የመላው ኢትዮጵያ ስድስተኛው ጨዋታ እየተከናወነ ይገኛል። በዛሬው ዕለትም በደማቅ ስነ ስርዓት ፍጻሜውን አግኝቷል። በአጠቃላይ በውድድር መድረኩ ላይ የነበሩትን አፈጻጸሞች በተመለከተ ተከታዩን ጥንቅር ወደ እናንተ እናደርሳለን። ተከታትለን እንመለስ። በባህልና ስፖርት ሚኒስቴር አዘጋጅነት ለተከታታይ 10 ቀናት ሲካሄድ የቆየው ስድስተኛው መላው ኢትዮጵያ ጨዋታ በድምቀት ተጠናቀቀ። ኦሮሚያ ክልል የመላው ኢትዮጵያ ጨዋታ አጠቃላይ ሻምፒዮና በመሆኑ አጠናቋል። በ26 የስፖርት አይነቶች ሲካሄድ በቆየው ውድድር ላይ ከ5000 በላይ ስፖርተኞች ተሳትፈዋል ተብሏል። በስድስተኛው መላው ኢትዮጵያ ጨዋታ ኦሮሚያ ክልል በወንዶችና በሴቶች እግር ኳስ ጨዋታ ሻምፒዮና መሆን ችሏል። በወንዶች እግር ኳስ ኦሮሚያ ደቡብ ኢትዮጵያን 2-1 እንዲሁም በሴቶች በተመሳሳይ ኦሮሚያ ደቡብ ኢትዮጵያን 1-0 በማሸነፍ የመድረኩ የዋንጫ ክብርን በሁለቱም ጾታ ማሳካት ችሏል። የስድስተኛ መላው ኢትዮጵያ ጨዋታ በከፍተኛ ድምቀት የማጠቃለያ መርሃ ግብሩ የተካሄደ ሲሆን ለተሳታፊ ክልሎችና ከተማ አስተዳደሮች እንዲሁም ለስፖርት ማህበራት ምስጋና ተሰጥቷቸዋል ተብሏል። በዚሁ ማጠቃለያ መርሃ ግብር ላይ ትግራይ ክልል የቀጣይ ሰባተኛ መላው ኢትዮጵያ ጨዋታ አዘጋጅነትን አደራ ተረክቧል። በስድስተኛው መላው ኢትዮጵያ ጨዋታ በሴቶች ኦሮሚያ ክልል የወርቅ እንዲሁም ደቡብ ኢትዮጵያ የብር እንዲሁም አማራ ክልል የናስ ሜዳሊያ ተሸላሚ ሆኗል። በወንዶች እግር ኳስ ጨዋታ ኦሮሚያ የወርቅ እንዲሁም ደቡብ ኢትዮጵያ የብር እንዲሁም ሲዳማ ቡና በተመሳሳይ የናስ ሜዳሊያ አሸናፊ ሆኗል። በመላው ኢትዮጵያ ጨዋታ በዓለም አደባባይ ሀገራቸውን የሚወክሉ ተተኪ ስፖርተኞችም ተገኝተውበታል ተብሏል። ስፖርታዊ ጨዋነት የሰፈነበት ስድስተኛው መላው ኢትዮጵያ ጨዋታ እንዲሁም የጅማ አባጅፋር መገኛ የሆነችው ጅማ ከተማ እንግዶቿን በክብር ተቀብላ በክብር ሸኝታለች ተብሏል። በሴቶች ኮከብ ተጫዋች ኮከብ ግብ አግቢና ኮከብ ግብ ጠባቂ እንደዚሁ ከኦሮሚያ ክልል ተመርጧል። በወንዶች እግር ኳስ ኮከብ ተጫዋች ከደቡብ ኢትዮጵያ እንዲሁም ኮከብ ግብ አግቢና ኮከብ ግብ ጠባቂ ከኦሮሚያ ተመርጧል። በባህል ስፖርቶች ጨዋታ አዲስ አበባ የወርቅ፣ አማራ ክልል የብር እንዲሁም ኦሮሚያ ክልል የናስ ሜዳሊያን ማግኘት ችሏል። በአትሌቲክስ መስማት በተሳናቸው ውድድር ኦሮሚያ የዋንጫ ክብርን ሲጎናጸፍ፣ በቼዝ ውድድር ሲዳማ ክልል የመድረኩን የዋንጫ ክብር ማሳካት ችሏል። በስፔሻል ኦሎምፒክ የዋንጫ ተሸላሚ አዲስ አበባ እንዲሁም በፓራኦሎምፒክ ኦሮሚያ ዋንጫ አሸናፊ ሆኗል። የስድስተኛውን መላው ኢትዮጵያ የስፖርታዊ ጨዋነት ዋንጫን የአዲስ አበባ ከተማ አስተዳደር ወስዷል ተብሏል። በስድስተኛው መላው ኢትዮጵያ ጨዋታ በማጠቃለያ መርሃ ግብር ከፍተኛ የመንግስት ተቋማትና የስፖርት አመራሮች በክብር እንግድነት ተገኝተውበታል ተብሏል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን አልፈናል። በዛሬው ዕለት ፍጻሜውን ባገኘው በመላው የስድስተኛው የኢትዮጵያ ጨዋታ ላይ የአዲስ አበባ ከተማ አስተዳደር በተለያዩ የስፖርት አይነቶች ስኬታማ አፈጻጸምን ይዞ ማጠናቀቅ ችሏል። ከቀናት በፊት በስፔሻል ኦሎምፒክ የውድድር መድረክ በቀዳሚነት የውድድር መድረኩ ሻምፒዮና ሆኖ ማጠናቀቁ የሚታወስ ሲሆን አሁን ላይ ደግሞ በቦክስ ስፖርት ሻምፒዮና ሆኖ ማጠናቀቁን ያገኘነው መረጃ ያመለክታል። በውድድር መድረኩ ላይ ስኬታማ ጊዜን እያሳለፉ ከሚገኙ ተሳታፊ ክልሎችና ከተማ አስተዳደሮች መካከል አንደኛው የሆነው የአዲስ አበባ ከተማ አስተዳደር ከቀናቶች በፊት ቀደም ሲል እንዳነሳ ነው በስፔሻል ኦሎምፒክ የውድድር መድረክ ሻምፒዮና ሆኗል። አሁን ላይ ደግሞ በሁለቱም ጾታ በቦክስ ስፖርት ቀዳሚ ሆኖ የውድድር መድረኩ ሻምፒዮና መሆኑን ማረጋገጥ ችሏል። በዚህም መሰረት በወንዶች 4 ወርቅ 1 ብርና እንዲሁም 4 የናስ ሜዳሊያ በመሰብሰብ በድምሩ በርከት ያሉ ሜዳሊያዎችን በማግኘት የውድድር መድረኩ አሸናፊ ሆኗል። በሴቶችም 3 ወርቅ 2 ብርና 1 የናስ ሜዳሊያ በድምሩ 7 ሜዳሊያዎችን በማምጣት በውድድር መድረኩ ላይ ሻምፒዮና መሆኑን አረጋግጧል። አዲስ አበባ ከተማ አስተዳደርን በመከተል በወንዶች ኦሮሚያ ክልልና አማራ ክልል ሁለተኛና ሶስተኛ በመሆን ውድድራቸውን ጨርሷል። በሴቶችም በተመሳሳይ የሻምፒዮናነቱ ክብር ስፍራ የተነጠቁት ኦሮሚያ ክልልና አማራ ክልል ሁለተኛና ሶስተኛ ሆነው ሲያጠናቅቁ የአዲስ አበባ ከተማ አስተዳደር በሴቶችም የቦክስ ስፖርት አንደኛ ሆኖ ሻምፒዮና መሆኑን አረጋግጧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ዜናዎቻችን ቀጥለዋል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ ዜናዎችን ወደ እናንተ የምናደርሰው የዓለም ክለቦች ዋንጫን ቀዳሚ እናድርጋለን። የዓለም ክለቦች ዋንጫ የውድድር መድረክ በአገረ አሜሪካ አስተናጋጅነት አሁንም እንደቀጠለ ነው። ወደ ጥሎ ማለፍ 16ቱ ለመግባት ክለቦች ከባድ ፍልሚያ በማድረግ ላይ ይገኛሉ። የምድብ የመጨረሻ ጨዋታዎች እየተከናወኑ የሚገኙ ሲሆን ዛሬ ምሽትና ሌሊት ላይ የሚደረጉ ጨዋታዎችም እንደዚሁ ትልቅ ትኩረትን ተሰብስቧል። በዚህም መሰረት ዛሬ ምሽት 4 ሰዓት ላይ የጣሊያኑ ክለብ ዩቬንቱስ እንደዚሁ ከእንግሊዙ ክለብ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ላይ ሁለቱም ቡድኖች አስቀድመው 6 ነጥቦችን በመያዝ የምድቡን የደረጃ ሰንጠረዥ አንደኛና ሁለተኛ ሆነው በጎል ክፍያ በመበላለጥ እየመሩ የሚገኙ ሲሆን ወደ ጥሎ ማለፍ 16ቱም ማለፋቸውን አስቀድመው አረጋግጧል። ሌላ ለማሊያ ክብር የሚደረገው ጨዋታ በዚህ ሰዓት ላይ የሞሮኮ ክለብ ዋይዳድ ካዛብላንካና የተባበሩት አረብ ኤሚሬቱ ክለብ አልአሂንም በዚሁ ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። ሌሊት 10 ሰዓት ላይ ጅማሯቸውን የሚያደርጉ ሁለት ጨዋታዎች ሲከናወኑ እንደዚሁ የሳውዲ ፕሮ ሊጉ ተሳታፊው ክለብ አል ሂላል ከሜክሲኮ ክለብ ፓቹካ ጋር ጨዋታውን ያደርጋል። በዚሁ ሰዓት ላይ አርቢ ሳልዝበርግ ደግሞ ከስፔኑ ክለብ ሪያል ማድሪድ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል። ሪያል ማድሪድ በዚህ ጨዋታ ላይ ባቻ ውጤት ጨዋታውን የሚያጠናቅቅ ከሆነ በቀጥታ ጥሎ ማለፍ 16ቱን የሚቀላቀል ይሆናል። ክሊያን ምባፔ በሆድ ህመም ምክንያት ከሜዳ ርቆ እንደነበር የሚታወስ ሲሆን አሁን ግን ወደ ሜዳ ተመልሶላቸዋል። ይሁንና ግን በዛሬው ጨዋታ ላይ ለመሰለፍ የማያስችለው የጤና ሁኔታ ላይ ይገኛል በማለት ዣቢ አሎንሶ ለሌሊቱ ጨዋታ እንደማይደርስ እንደዚሁ ሐሳቡን ገልጿል። ክቡራትና ክቡራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የመጨረሻው ዜናችን ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ዝውውርን መሰረት ያደረጉ ከሰዓት የወጡ የመረጃ ጭምጭምታዎችና ለእውነትነት የቀረቡትን መረጃዎች ደግሞ እንደሚከተለው አሰናድተናቸዋል። ተከታትለን እንመለስ። የሴሪያው ክለብ ዩቬንቱስ ዴንማርካዊውን የፊት መስመር አጥቂ ራስመስ ሆይሉንድን ከእንግሊዙ ክለብ ማንቸስተር ዩናይትድ ለማስፈረም በከፍተኛ ጥረት ላይ እንደሚገኝ ቱቶ መርካቶ የተሰኘው የመረጃ ምንጭ ዘግቧል። የ22 ዓመቱ የፊት መስመር አጥቂ በሂደት ላይ ባለው የክረምቱ የተጫዋቾች የዝውውር መስኮት ሳይዘጋ ኦልድ ትራፎርድ ስቴዲየምን ለቀው ወደ ሌላ ክለብ ያመራሉ ተብለው በስፋት መረጃ ሲወጣባቸው ውሎ ከሚያመሻሽባቸው ተጫዋቾች መካከል አንዱ ሲሆን በቀጣይ የቱሪኑ ክለብ ዩቬንቱስ መዳረሻው ሊሆን እንደሚችል በመዘገብ ላይ ነው። አዳዲስ ተጫዋቾችን ወደ ክለባቸው በማምጣት ላይ የሚገኙት ቀያይ ሰይጣናቱ ውጤታማ ያልነበሩ ነባር ተጫዋቾቻቸውንም ለመሸኘት ውስጡን በመስራት ላይ እንደሚገኙ መረጃው አክሏል። ፖርቹጋላዊው የእግር ኳሱ ሊግ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊጉ ክለብ አል ናስር የሚያቆየውን ተጨማሪ የውል ኮንትራት ተፈራረመ። የ40 ዓመት ጎልማሳ ሳለ ልክ እንደ 20 ዓመት ወጣት ተጫዋች ዛሬም ድረስ ለተጨማሪ የዋንጫ ክብሮች በአስደናቂ ብቃት በመፋለም ዓለምን እያስገረመ የሚገኘው ተጫዋቹ በአል ናስር ቤት እስከ 2027 የውድድር ዓመት መጨረሻ ድረስ የሚያቆየውን አዲስ የውል ኮንትራት ተፈራርሟል። በቆይታውም ታላላቅ የዋንጫ ክብሮችን ወደ ክለቡ ለማምጣት ቃል ገብቷል። ሻምፒዮናው ክለብ ሊቨርፑል አዲስ ተጫዋች ማስፈረሙን ይፋ አደረገ። የመርሲሳይዱ ክለብ ሊቨርፑል የበርንማውዙን የግራ መስመር ተጫዋች ሜሎስ ኬርኬዝን በ5 ዓመት የውል ኮንትራት ማስፈረሙን ይፋ አድርጓል። የ21 ዓመቱ ተጫዋች ሜሎስ ኬርኬዝ 40 ሚሊዮን ፓውንድ የዝውውር ሂሳብ ወጥቶበት አንፊልድ ሮድ እንደደረሰ ተዘግቧል። በበርንማውዝ ቤት ጥሩ ጊዜን ያሳለፈው ሜሎስ ኬርኬዝ ባለፈው ዓመት በሊጉ ብቻ 38 ጨዋታዎች ላይ ተሰልፎ ድንቅ ብቃቱን ማስመስከር ችሏል። በተጨማሪም በሊጉ 2 ግቦችን አስቆጥሮ 5 ለጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ሊቨርፑል በዝውውር መስኮቱ ከጀርሚ ፍሪምፖንግ እና ፍሎሪያን ዊርትስ ቀጥሎ ሶስተኛው ተጫዋች ሆኖ ተመዝግቦለታል። የሰሜን ለንደኑ ክለብ አርሰናል በሂደት ላይ ባለው የዝውውር ገበያ ላይ ኮትሮ በተሻለ ሁኔታ የነቃ ተሳትፎ ለማድረግ የሚያስችለውን ማርሽ ሳይጠበቅ ቀይሮ የክለቡ ደጋፊዎችን ያስፈርምልን ጥያቄ መመለስ ጀምሯል። ጆርጊኒዮን ወደ ብራዚሉ ክለብ ፍላሚንጎ ሸኝቶ በተመሳሳይ የሌላኛውን የተከላካይ አማካኝ ስፍራ ተጫዋቹን ቶማስ ፓርቴን ስንብት ይፋ ለማድረግ ሽርጉድ በማለት ላይ የሚገኘው ክለቡ የቡድን ግንባታውን ከኋላ ጀምሮ እጅጉን ወደሚያስፈልገው የፊት መስመር አጥቂ ለማስፈረም በመገስገስ ላይ ይገኛል። ሁለተኛ ግብ ጠባቂውን ኬፓ አሪዛባላጋን ከቼልሲ
የተከላካይ አማካኝ ስፍራ ተጫዋቹን ማርቲን ዙቢሜንዲን እና ክርስቲያን ኖርጋርድን ከሪያል ሶሲዳድ እና ከብሬንትፎርድ ሲቲ ማስፈረም የቻለው ክለቡ አሁን ደግሞ በቀጣይ ብራድሊ ባርኮላን ከፈረንሳዩ ክለብ ፒኤስጂ ለማስፈረም በንግግር ላይ እንደሚገኝ የፈረንሳዩ ተነባቢው ጋዜጣ ሌኪፕ ዘግቧል። በተያያዘ የአርሰናል ዜና መድፈኞቹ የሉዊስ ስኬሊኒ ኮንትራቱን ለቀጣይ 5 ዓመታት የውድድር ዓመት ማስፈረማቸውን ይፋ አድርጓል። በታላላቅ ክለቦች እይታ ውስጥ የነበረው የ18 ዓመቱ ተጫዋች በቀጣይ ከቡድን አጋሮቹ ጋር በመሆን ትልልቅ የዋንጫ ክብሮችን ለማምጣት ስለመሰናዳቱም ከፊርማ ስነስርዓቱ በኋላ ተናግሯል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ ምሽት ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!